ማርቆስ ምዕራፍ 2 ከቁጥር 1 ጀምሮ yes ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤት መግባቱን ሕዝቡ ሰማ yes ስለዚህ ከበሩ ውጭ እንኳን ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ yes እርሱም የእግዚአብሔርን ቃል ሰበከላቸው ጥቂት ሰዎችም አንድ ሽባ በአራት ሰዎች አሸክመው ወደ እርሱ አመጡ ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽባው የተኛበትን አልጋ በዚያ አወረዱ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረዩልሃል አለው በዚያ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ ሰው እንዴት እንዲህ ይላል በአምላክ ላይ የስድብ ቃል እየተናገረ እኮ ነው ካንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድተው እንዴት እንዲህ ታስባላችሁ ሽባውን ኃጢአትህ ተሰረዩልሃል ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል ነገር ግን የሰው ልጅ በምድር ላይ ኃጢአትን go ahead ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው እርሱም ተነስቶ ሁሉም ያዩት አልጋውን ተሸክሞ ሄደ በስፍራው የነበሩትም ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ አሜን አሜን ክብር ለኢየሱስ ይሁን አሜን ማርቆስ ይህን ክፍል ማርቆስም ሉቃስም ነግሮናልና ይህ ክፍል ኢየሱስ ክርስቶስ ሊያገለግል በአንድ ቤት ወይም ወደ ከተማው መጣ ነው የሚለን አይደለ ድጋሚ አንብበው እሺ ኢየሱስ ከጥቂት ቀን በኋላ ወደ ቅፍርናሆም እንደተመለሰ ወደ ቤት መግባቱ ሕዝቡ ሰማ ስለዚህ ከበሩ ውጭ እንኳን ሳይቀር ስፍራ እስኪታጣ ድረስ ብዙ ሕዝብ ተሰበሰበ yes እርሱም የእግዚአብሔርን ቃል ሰበከላቸው ጥቂት ሰዎችም አንድ ሽባ በአራት ሰዎች አሸክመው ወደ እርሱ አመጡ yes ከሕዝቡ ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳ በማበጀት ሽባው የተኛበትን አልጋ በዚያ አወረዱ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረዩልሃል አለው በዚያ ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው ያሰላሰሉ ይህ ሰው እንዴት እንዲህ ይላል በአምላክ ላይ የስድብ ቃል እየተናገረ እኮ ነው ካንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያስተሰርይ ይችላል ብለው አሰቡ ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንዲህ ታስባላችሁ ሽባውን ኃጢአትህ ተሰረዩልሃል ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው እርሱም ተነስቶ ሁሉም ያዩት አልጋውን ተሸክሞ ሄደ በስፍራው የነበሩትም ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ አሜን ክብር ለኢየሱስ ይሁን ይሄ ታሪኩ በጣም አሜዚንግ ነው ሉቃስ በምዕራፍ 5 ላይ ጽፎታል ይሄንን ሐሳብና በጣም እዚህ ጋር ከደነቀ ነገር ምንድነው እንደምታውቁት ኢየሱስ በሚሄድበት ሁሉ ክራውድድ አለ አይደል አንድ ከተማ ሲገባ እሱ ባለበት ቦታ ላይ ህዝብ ይሰበሰባል በተለይ ዮሐንስ ሲጽፍልን በምዕራፍ 6 ላይ ኢየሱስ እንኳንና ከተማ መጥቶ ቀርቶ ምድረበዳ ላይ ቢሄድ ትውልድ ይሰበሰባል አይደለ ያለበት ቦታ ትውልድ አለ ክብር ለኢየሱስ ይሁን ምክንያቱም መድኃኒት ይዞ ስለሚንቀሳቀስ
እሱ ባለበት በሽተኞች ይኖራሉ እሱ ባለበት ከእንደገና ደካማ ሰዎች ይኖራሉ በሶሳይቲው ተቀባይነት የሌላቸው ሰዎች ኢየሱስ ባለበት አትራክት ማድረግ ይችላል ሁሌ እንደምነግራችሁ እንኳንና ኢየሱስ ቀርቶ የነካቸው ባሉበት ቦታ ላይ ብርሃን መሆን ይችላሉ አይደለ ጌታ የነካቸው ብርሃን ይሆናል እንኳንና እሱ ደሳይልም አንዳንዴ በእውነት ጌታ ኢንካውንተር ያደረገው ሰው በጣም ትሁት ነው አይታችሁ ከሆነ አይደል አንዳንዴ መጻፍ የነካው ሰው ጭንቅላቱ በጣም ሰፊ ነው ኢየሱስ የነካው ሰው ልቡ ይቀልጣል ልቡ ሰፊ ነው አይደለ ሁለቱ ሲዋሃዱ ደግሞ ዊዝደም ነው የሚወጣው መጻፍ ጭንቅላታችሁን በጣም ሲያሳብጠው በልባችሁ ውስጥ የተነካው የትህትና መንፈስ ሁለቱን ጨምቆ ጤነኛ ሰው ያደርጋቸዋል የምትናገሩትን የምታውቁ የምታስቡትን የምታውቁ ልትሆኑ የምትችሉት በልባችሁ የምትነኩት የእግዚአብሔር መንካትና በአይምሯችሁ የተጠቀጠቃችሁት የእግዚአብሔር እውነት ቃል በጣም ጤነኛ ያደርጋቸዋል amen so anyways so let's go back Mark 2 right ኢየሱስ ባለበት ቦታ ላይ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍሎች አሉ ኢየሱስ ካለ ሰው ለፈውስ ይሄዳል ተዚላችኋል ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት እና ሰማች ይላል አይደለ ኢየሱስ ከመጣ መፍትሄ አለ ጌታ ካለ ነፍታና ሰማች የሰማችበት ሰዓት ገንዘብ የጨረሰችበት ሰዓት ነበር አረ ምንም ነገር የላትም ስለዚህ አንድ አዳይ መጣና ሊሂድ አለች ሃሌሉያ እሱን ነገር ግን ለመንካት የሚያስችል ነገር የለም ምክንያቱም ኢየሱስ ባለበት ጥበት አለ አይደል ሐዋርያቶቹ አጣበውታል ትውልዱ እሱ ባለበት ቦታ ሁሉ እየተጋፉን ያሉት ገስዋ ኢየሱስ ያቺ ሴት ሄዳ ከፋፍታ ገብታ የጨርቁን ጫፍ ስትነካው ደም ሲቆም ያስተዋለው የተነካው ብቻ ነው amen 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 አረ እንዲህ አይነት ጀግኖች አሉ አይደል አነካክሌ ጎበዝ ይሆኑ ሃሌሉያ ክብር ለኢየሱስ ይሁን አነካክሌ ጎበዝ ይሆኑ ሰዎች አሉ ልባቸው በጣም አይደለ ኢየሱስ ተጋብዞ በስምዖን ቤት ሁሉ የበሉ አንድ ሴት ገብታ ነካቸው አነካክ በጣም ወሳኝነት አለው ሲአሜን ወ ከሃይማኖት ዓለም ነጥቆ ያወጣቸዋል መሰብሰብ አይደለም ለውጥ የሚያመጣው አይደል የእውነተኛ መንካት ጌታን ብዙ ሰዎች ቸርች ሄደው አንድ ሰው ተለውጦ ሊወጥ ይችላል ክብር ለኢየሱስ ይሁን እግዚአብሔር በጣም አድንቀሃለሁ በእግር ስለመጣ አይለም ስለነካህ ነው እግዚአብሔር በጣም ይደነቀው አሜን ገብታችሁ ልታምኑት ይገባል ልትነኩትና እዚህ ጋር እንመልከት ግን ታቃላችሁ ኦኬ ተጋፍታ ገባች በርጠለሚውስ እየጮኸ የዳዊት ልጅ ሆይ ማረኝ ብሎ በጮኸቱ በጥሶ ገባ አይደለ ያቺ በእግሯ ገባች እሱ አቴንሽን ለመሳብ የዳዊት ልጅ ሆይ ማረኝ መጥቶ ዝም ሊያሰኙት ሞከሩ ይላል so everybody ኢየሱስን ነክቶ ስለሚፈወስ በጣም ባርጋችሁ ስሙኝ ኢየሱስን ነክቶ ስለሚፈወስ ሰው ሁሉ ያለውን ካፓሲቲ ይጠቀማል አቅሙን ይጠቀማል ሰው ሁሉ ደም የፈሰሳት እግሯ ጤነኛ ነው ኦኬ ደም የፈሰሳት እግሯ ጤነኛ ነው አይኑን የጠፋው ድምጹ ጤነኛ ነው መራመድ ይችላል ማርቆስ ምዕራፍ 2 ላይ ያለው ሰውዬ ግን ቢሰማ እንኳን መሄድ አይችልም የሚራመድበት እግር ነው የሌለው እዛ ፔንፉል አይደለ ጋይስ እና መጽሐፉን ትንሽ ቼክ ለማድረግ ስሞክር ከ10 እስከ 15 ኪሎ ሜትር ርቀት አለው ኢየሱስ ካለበት ሰውዬ ፈጽሞኑ መራመድ አይችልም ግን ዴስቲኒው ያለው በኢየሱስ እጅ ነው ሰው ድምጽ ኖሮት መጮህ ይችላል ነገር ግን እሱ ያለበት የድምጹ ርቀት ባለበት ማለት ሊሰማው በሚችል ርቀት ውስጥ ነው መጣራት ያለበት ኢየሱስ ማለት ያለበት ብሮ 15 ኪሎ ሜትር ቢጮህ የሚሰማው የለም
ቢጮህ ማለት ነው ቢጮህ የሚሰማው የለም ለምን ሩቅ ነው ያለው መቅረብ እንዳይችል እግሮቹ ሽባዎች ናቸው አራኒ እንዲህ አይነት ስሜት አይሰማችሁ ሰማይ በጣም የራቀ ልትሰሙ የማትችሉበት የልብ ርቀት ከእግዚአብሔር I have a good news for you today ዛሬ ትልቅ የምስራች ጥበብ እግዚአብሔር ይሰጣናል እና አንዴ በጣም ርቃችሁ ሳለ ይሄ ሰውዬ በጣም 15 ኪሎ ሜትር ርቀት ባለበት ነገር ግን መጽሐፉ ሲናገር እግዚአብሔር ይመስገን 4 ጓደኞች ነበሩት ይላል ሃሌሉያ ዋው 4 ጓደኞች ነበሩት 4 ጓደኞች ነበሩት መነሳቱን የሚፈልጉ መራመዱን የሚፈልጉ ሃሌሉያ ሃሌሉያ ርቀቱን ሳይሆን የወንድማቸውን መነሳት የሚፈልጉ 4 ወንድሞች ሌዶሳኬ ባኒያታሮሳ ኤናዳሱኮራ ብሮ በሊፍት አይደለም ሊወስዱት የፈለጉ የለም ኡበር የለም ተሸከመው ነው ያመጡት ይታያቸዋል አንዳንዴ እግዚአብሔር ጣም በዚህ ዘመን ልጸልዩለት የሚገባው 4 ሰዎች እንዳሉ አስባለሁ ለራሳቸው ጌታ ሆይ የኔን መነሳት የሚፈልግ ሰው ማን ነው እና አንተ ባለበት ሊያደርሰኝ የሚችል Oh Lord Jesus ማድረስ ብቻ አይደለም እግርህ ስር ሊያስቀምጠኝ የሚችል ሰው አለኝ ወይ አላችሁ ወይ ጋይስ አላችሁ ወይ ያማላደል ኦኬ ድምጻችሁ በጣም የራቀን ይመስላችሁ እግዚአብሔር ሩቅ ያለ የሚመስላችሁ መንቀሳቀስ ማትችሉ የጸሎት ህይወታችሁ የተመታ እንደገና የጽድቅ ህይወታችሁ የተመታ በብዙ አቅጣጫ ተመታችሁ በእግዚአብሔርና በእናንተ መካከል ከፍተኛ ርቀት ያለም ይመስላችሁ ሰዎች I think you need somebody 4 ሰዎች ያስፈልጓቸዋል anytime ደውላችሁ ሊጸልዩላችሁ የሚችሉ anytime በባክህ ደክሞኛል ብላችሁ ልጠይቁት የምትችሉት ሰው እመኑኝ ብዙ ሰዎች እዚህ ቦታ ላይ ሲፈወሱ አይቻለው የተፈወሱበት አንድ ነገር ነው ያለው እግዚአብሔር ርቆ ሳይሆን እነሱ ተነካክተው የሚያስነኳቸው አካል እየፈለጉ ያሉ በብዙ ተስፋ መቁረጥ ውስጥ የተቀመጡ ሰዎች አሉ let me ask you something የኡነት 4 ሰው አላችሁ 4 ይቅር 1 ሰው አላችሁ ወይ አላችሁ ወይ ደውላችሁ እስቲ አነካካኝ የምትሉት የጸሎት ህይወቴ ዛሬ ተጎርቷል ለእግዚአብሔር ቃል ያለኝ አመለካከት ተጎርቷል ለፌሎሺፕ ያለኝ አመለካከት ተጎርቷል ብላችሁ really ቁጭ ብላችሁ መታወሩት ሰው አለ ወይ ስሙኝ በደንብ አርጋችሁ ምናልባት አለ ልትሉኝ ትችላላችሁ ምናልባት ጥያቄን ትንሽ መረር ላድርገው እነዚህ ሰዎች ኢየሱስ እግር ስር ማውረድ በጣም ቀላል ነው ጥያቄው መሸከሙ ነው 10 ኪሎ ሜትር መሸከም ይውላችሁ የአንድ ሰው weight ወይም ክብደቱ ከ60 ከ70 እስከ 100 ሊገፋ ይችላል ከ60 ጀምሮ ኢማጂን አስባችሁታል እግሩ የተቆረጠ ሰው ሽባ የሆነ ሰው ያንን ሰው ተሸክመውት ለ10 ኪሎ ሜትር የመሄድ አሜን በጣም ሲምፕሉ ነገር በእኛ አገልግሎት ውስጥ 24 ሰዓት የጸሎት ቤት አለ I have to be honest አንድ ነገር ልንገራችሁ አብራችሁ ለምሳሌ አንዳንድ ቴኮች ሲደርሱን የመጸለይ ፍላጎት አለ ለሰው እንጸልያለን የእውነትም
አንዳንዴ ግን ይከብደናል ቱማች ይሆንብናል የሰዎች ነገር በጣም ቱማች ይሆናል ጥያቄው አሁን መጸለይ አይከብደንም መሸከም ግን ይከብደናል አይታችኋል ምንድነው ያለው ተሸክመውት ይላል ተሸክመውት ምን ብለውት ተሸክመውት በጣም እኛ ኮንክሉዥኑ ላይ ስንመጣ በደንብ አድርጋችሁ ስሙን ኮንክሉዥኑ ላይ ስንመጣ እግዚአብሔር ይመስገን ይሄ ሰውዬ እግሩ ተፈወሰ ጣራውን ነድለው አስገብተውት ፕሮሰሱን ስታዩት ግን በጣም ነው የሚከብደው I think that's our lifestyle ማለት ነው ህይወታችን ነው ኢየሱስ እግር ስር ማውረድ ቀላል ነው 10 ኪሎ ሜትር መሸከም ግን ከባድ ነው አምጥቶ ጾም ጸሎት ይዞ መጸለይ በጣም ቀላል ነው ሰውየውን ግን እስከነ ክፋቱ እስከነ ስብራቱ እስከነ ውድቀቱ እስካለው ማንነት ተሸክሞ መቆየት ግን በጣም ከባድ ነው ጋይስ ክርስትና የሚያሰኘው ለሰው መጸለይ ሳይሆን ሰው መሸከም ነው ይሄን ልርገመው ክርስትና የሚያሰኘው ለሰዎች መጸለይ ሳይሆን ከመጸለይ በፊት መሸከም ነው አይታችኋል ሚዲያችን በጣም በታላቅ ሁኔታ የተጨናነቀው ሰዎችን በመሸከም ሳይሆን የሰዎችን ችግር ኤክስፖዝ ማድረግ ነው ለምንድነው ስትለው ሰውየው እንዲለወጥ ይላል እኔ አንድ ነገር መጠይቅ ተው 10 ኪሎ ሜትር መሸከምን ተተ ለአንድ ሰዓት ያልጸለየለት ታውቃለህ ወይ ጸልየታጋር አሜን ቀላል ነው አስተያየት መስጠት ለምሳሌ አንድን በጣም በክፉ ኃጢያት ውስጥ የተቀመጠን ሰው ስለ ኃጢያቱ ውጤት ማስተማር በነገራችን ላይ ስለ ኃጢያቱ ውጤት ማስተማር የማይችል ጴንጤ የለም እንዲደርስብሃል እንዲትሆናለህ እንዲህ አይነት ሰው ነህ ብለ ለማስተማር አቅም አለ ጥያቄ ግን ያንን ኃጢያተኛ ሰውዬ የመሸከም አቅም አለ ወይ ተሸክመውት ወደ ኢየሱስ አመጡት ይላል I love it Isn't that beautiful guys ተሸክመውት እስቲ በሉኝ ከኔ ጋር ተሸክመውት ወደ ኢየሱስ አመጡት እየጎተቱት ይላል ምክንያቱም አንድን ሰው ወደ ኢየሱስ ለማምጣት ከፈለጋችሁ ኮምፓሽን ያስፈልጋል ርህራሄ ጨካኝ ሰው ወደ ኢየሱስ ሊያመጣው አይችልም ወደ እስር ቤት እንጂ ሰው ይታገሳል አንዳንዴ መታገስ ያቃተን እጥረተ ፍቅር አይመስላችሁ እሱ ነው ለምን እሱ እንዳጠረ ነግራችኋለሁ እጥረቱ ፍቅር ነው ለምንድነው ስትሉ ፍቅር የሚባለው ቃል ስለ ሰውየው መልካም ማሰብ አይደለም ሃሌሉያ ፍቅር ነው አቅም አለው ፍቅር love you ስሙኝ በደንብ አድርጋችሁ love as a person guys love as a person my god hallelujah ልንገራችሁ ኦኬ እኔ የራሴን ህይወት ልንገራችሁ አንዳንዴ when I say men I love in Christ ብላችሁ ስትሉ በእግዚአብሔር ፍቅር ወዳለው በየሰው ስወድ በጣም ሰውየውን እየወደድኩት ሰውየው ኢሪቴት የሚያደርግ ነገር ያደርገኝ ውስጤ ያለውን አቅም ሲሰባበረው ይሰማኛል መንቀሳቀስ ሲያቀተኝ ሲሰማኝ ወዲያውኑ ማየው ምንድነው የኔ ፍቅር እንዳለቀ ይገባኛል ማለት ነው ስለዚህ ምንድነው ምለው እግዚአብሔር ፍቅር ስለሆነ ፕላግ ማድረግ አለብኝ ማለት ነው ወደ ሶርስ መሄድ አለብኝ come on guys come on ምክንያቱም የሰው ፍቅር አይደለም ትግስተኛ የእግዚአብሔር ፍቅር ነው ትግስተኛ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ ያወራ ያለው that's the person የሆነውን ክራይስትን ነው ያን ፍቅር ነው ያወራ ያለው ስለዚህ አንድን ሰው እየወደዳችሁት አትበሳጩ ማለት አይደለም አትናደዱም ማለት አይደለም ትግስት አታጡም ማለት አይደለም ነገር ግን ሶርስ አላችሁ ይሄን አንድ ኮንዲሽናል የሚያደርገው forgive እንድታደርጉ የሚያደርገው እንድትታገሱ የሚያደርግ ካራክተር ያለው ላቭ አለ እሱ ምንድነው መጽሐፍ ሲናገር
እግዚአብሔር ፍቅር ነው ስለዚህ ማንንም ጥበብ የጎደለው ቢኖር በልግስና ወደሚሰጠው ወደ ጸጋው ዙፋን መምጣት ይችላል ማለት ነው ስለዚህ እዛ ሄጄ ሪፊውል መሆን ይችላልው መሞላት ይችላልው ማለት ነው ከኔ ጋር ናችሁ አይደል let me help you this way አንድ በጣም በንዴት የተሞላ ሰው ጋር ብትሄዱ ኢነርጂያችሁ ይቀየራል በጣም ሐሜት የሚወድ ሰው ጋር ብትጠጉ ከሳምንት በኋላ ማማት ትጀምራላችሁ እናንተ እንደምትሉት ከሃያ የዋለች ብለጨረሰው ራስ ስለዚህ ወዲያውኑ አትሞስፌራችሁ መቀየር ይጀምራል ማለት ነው አስባችሁቷል የህይወት ምንጭ ሆነው እግዚአብሔር ሁሉ ጊዜ በደከማችሁበት መድከም ውስጥ ሊያበረታችሁ የሚችል አቅም ያለው ልዑል እግዚአብሔር አለ አሁን ምን ጀምረው ምንድነው በጣም በደንብ አርጋችሁ ስሙኝ እኛ ልክ ቀድም እንዳልነው ሰውን ስንወድ ልባችን እየተጎዳ ሲመጣ ጉዳቱ ከሰዎቹ ብቻ ሳይሆን ከእግዚአብሔርም ያርቀናል እዚህ ጋር ነው ሰይጣን የሚጫወትብን ምክንያቱም ልባችሁ ሲጎዳ የመጀመሪያው ነገር የምታረጉት መደበቂያ ትፈልጋላችሁ አንገራችሁን የምታወጡበት ቦታ ትፈልጋላችሁ እዚህ ጋር ነው ሚስ የሆነ ኮሙኒኬሽን የሚፈጠረው ማለት love is a patient ፍቅር ይታገሳል ግን ትግስትን ከላምጣ አለ መስቀል ላይ ሆኖ ይታገሰ ታላቅ ወንድም አለን ከጎኑ ውሃና ደም ይወጣ አንድ ጀግና አለን የሚያደርጉትን አያቁምና ይቅር በላቸው ያለ አንድ ጀግና አለ የሃይማኖታችን ጀማሪና ፈጻሚ ሆነ አንድ ጀግና አለን ራሱን አበለብል አድርጎ ስሙን ራሱ መጻፉ ሲጠራው የህይወት እንጀራ ነው ብሎ ያቀረበልን ማንንም እጅ ያለው ሊበላው የሚችል አንድ እንጀራ ተዘጋጅቶልናል በእኛ ልክ የተጋገረ በእኛ ልክ የተሰፋልን ልብስ አብ ያዘጋጀልን የዓለም መና የህይወት መና የሆነ ጌታ አለ ሃሌሉያ 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 በነገራችን ላይ ፍቅር ስለሚረበን ነው ጌታ እኔ እንጀራ ነኝ ያለው somebody say amen ሃሌሉያ ትግስት ስለሚረበን እንጀራ ነኝ ያለ ፍቅር ስለሚረበን እንጀራ ነኝ ያለ come on ሃሌሉያ ሃሌሉያ ርህራሄ ስለሚረበን እንጀራ ኢየሱስ እንጀራ ነኝ ላለው ለተራበው ሁላ ነው የተራብከው ምንም ሊሆን ይችላል ሰው ሊሆናል የተራብከው ፍቅር ይሆናል የተራብከው ሰላም ይሆናል የተራብከው whatever አላህ ምንም ቢኖርባችሁ ኢየሱስ እንጀራ ነው ኢየሱስ የኢትዮጵያ እንጀራ አይደለም ቻይናዊ የሚጠላው ኢየሱስ የህይወት እንጀራ እንጂ የሆነ አገር ቤት እንጀራ አይደለም come on ምክንያቱም every culture የሚጠላው ምግብ አለ every culture ግን ህይወት ያስፈልገዋል ኢየሱስ he's a life አይደለ ህይወት ነበረች የሰው ብርሃን ነው he's a life of mankind ነው Christ ከኔ ጋር ናችሁ አላችሁ ፍቅር ምን ይላል ይታገሳል እና 10 ኪሎ ሜትር እንዴት ነው የተሸከሙት ሲባል ላቭ አንተና መስላችሁ ነግራችኋለሁ አሊ ፕራክቲካል አይደለም የምታወራው ነገር እንዴት ሰው መሸከም ይችላል ሰውን አዎ ፕራክቲካል አይደለም ግን ስፒሪቹዋል ነው እንዴ ስፒሪቹዋል ነው እኛ ደግሞ ህይወት የሚቀዳው ከማይታየው ዓለም ነው ብለን ነው ምናምነው we are crazy እኮ ሰማይ አለ ብለን እናምናለን እግዚአብሔር የሚባል አምላክ አለ ብለን እናምናለን እሱ ደግሞ ፍቅር ነው ብለን እናምናለን come on የሚለየን ነገር የማይታይ ዓለም ላይ የሚታየውን ዓለም የሚያስተዳድር አለ ብለን እናምናለን በጣም ነው ምናምነው ድምጽ ያሰማናል ብለን እናምናለን በሰማይ አገር አለ ብለን እናምናለን ኢየሱስ ሴፕቴምበር 23 አይደለም ይመለሳል ብለን እናምናለን ክብር ለኢየሱስ ይሁን እናምናለን
ሰው ልዩነታችን እሱ ነው ሎጂክ አይደለም ያወራን ያለ ነው ስፒሪት ዓለም ነው ያወራን ያለ ነው ስለዚህ አሊ መታገስ አልችልም መይተታገሳል አልኩኝ እኔ አልኩ ሶርስ አለ ያልኩ ነው ምንጭ አለ ያልኩ ነው ያለውት ሃሌሉያ ገብተ መቅዳት ይችላል ያልኩ ነው ማን ነው የሚሰማኝ በመድሃኔ ዓለም በድንግል ልጅ ይቻላል ራሱን ምንጭ ነኝ ብሎ አስቀምጧል ከየኔ የሚያምን ከሆዱ የህይወት ውሃ ወንዝ ይፈልቃል ብሎናል ጌታ ለሚጠሩት ሁሉ ባለጠጋ ነኝ ብሎናል ጌታ ብሎናል እዚህ ፍቅር ምን ይላል ይታገሳል 10 ኪሎ ሜትር ይሸከማል ማለት አሜን so this is the point guys my god eladosa kirash በጌታ በለሳለ ጸልይ ፈቀዱልኝ ናሎ ዳራሽል ሀበኒ ይላችሁ this is good ይሄ የምላችሁ ነገር ቆንጆ ነው ስሙ ምን ታገሳቸው ኢየሱስ እግር ስር እስክናስቀምጣቸው ነው ስላላስቀምጥናቸው ነው ትግስታችን ያለቀው አንድ ሰው ከገባው ደስ ይለኛል አንድ ሰው ብቻ ከገባው ጌታ አሮን ኬር ስለዚህ ሚዲያ አንድ ሰው ከገባው ይበቃኛል አንድ ሰው ከገባው ትግስት ያጣነው እግሩ ስር ስላልጣልናቸው ነው አሜን አሰባችሁታ ኢየሱስ እግር ስር ካስቀመጡት በኋላ የሰውየው ታሪክ አልተገኘም ሊገኝም አይችልም አለ ትግስት ያጣነው እግሩ ጋር አልጣልነው መስቲል ተሸክመናቸዋል ማለት ነው ማድረስ አለብን ማለት ነው ምክንያቱም እነዚህ ሰዎች ካለባቸው ሽባነት የሚፈወሱት እሱ ጋር እስኪመጡ ድረስ ነው አሁን ምንነጫነጨው እያስገቡልን እያስገባንላቸው ያለው we are on the way ትከሻችን ደክሟል አቅማችን አልቋል ጉልበታችን እየተሰበረ ነው you know what I'm saying አላችሁ ወይ አይደል ትግስታችን አልቋል ምክንያቱም አልደረስንም ናየ አልደረስንም አሜን አልደረስንም የደረስነ ቀን እሱ ይፈውሳችኋል ከዛ በኋላ መታገስም ትግስትም የለንም ትግስት የሚባል ሰማውተት ተገላገላለ ምክንያቱም ከዚህ በኋላ ልትታገሰው የሚችል ሽባነት አይኖርም ያስነሳዋልና አራ አንድ ሰው አሜን አይልም በድንግል ልጅ ሃሌሉያ ክብር ሁሉ ምን ረሰሲ ነው ሚደክመን የማ ተረጅን ማሰባለን that's the deliverance ከእኛ ተከሻለው እኔ አጠባው አይደለም ልክ እንደዛ ነው እኛ ለምንድን ነው ቢባል የምትበዩ የሚታያችሁ መሸከማችሁን አይደለም አይዞ ትሉታላችሁ ለራሱ እንኳን ለእናንተ ብቻ አይዞ እዛ ሆስፒታል ድረስ እንጂ ትደናታለህ ሃሌሉያ ለምሲባል I have a full knowledge about that hospital እርግጠኛ ነኝ ከደረስክ ተፈወሳታል ትነሳታለህ አረ አሜን በሉ በመድሃኔ ዓለም በድንግል ልጅ ከዛ ድረስ እንጂ ትታይ ሰዎቹ ያንን ያህል ኪሎ ሜትር ይዘውት ሲሄዱ ሁለት ነገር ነው ድራይቪንግ ፎርስ ይሆናቸው የመጀመሪያ their friend በእናታችንማ ላስጮህ በደንብ እቺ ጋር እናውራ አልጀመርንም እኮ ገና ጌታ ያወራናል አሜን that's ድንቅ ነው አይደል guys it's beautiful በነገራችን ላይ እንኳንና ሌላ ሰው ባላችሁም ሆነ ሚስታችሁን ኢየሱስ እግር ስር እንድታስቀምጡ እንጂ እንድትሸከሙ አልተፈቀደላችሁ የደከማችሁ ለዛ ነው እውነት አሊ ምናምን ነገር ያው 22 ዓመት እንዳገባው ታውቃላችሁ ስለዚህ ስለ ትዳር ከብዙዎቻችሁ በልጣለሁ ማለት እዚህ ጋር ያለሽንማ በደንብ ነው ማስተማርሽ 18ቱ የትዳር ምልክቶች ሁሉ አብዬ ይችላል ማስተማር ሁሉን ይችላል አሶ ልጅ እኮ አለው ሁላ ትላልቅ ልጆች አሉ እውነት መስሏል እዚህ ሲንጫጫ ክብር ለኢየሱስ ይሁን so marriage listen to me guys marriage ምን ይወደድኩት ግን የሰጠሁት ጊዜ ነው I enjoy so ሁለታችንም ነገራቸዋለሁ ሁሉ ጊዜ ከትዳርኛ ተሸካሚ ውጭ ያሉትን ግን ለእግዚአብሔር አሸካሚ ብለም ነገር የለም ሁሉ የሱ ነው ከሱ የመጣው ለመረራይ እንደሚያስፈልግ ልንገራችሁ በደንብ አርጋችሁ ስሙኝ ጳውሎስ ምን አለ ዛው አንያ ቆሮንቶስ ምዕራፍ 13 ላይ ሰውነቴን
ለእሳት መስዋዕት አድርጌ ብሰጥ ያለኝን ለድሆች ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ አለ። አሃ ሰውነትንም ለእሳት መስጠት ማለት መስዋዕት ማድረግ ይቻላል ማለት ነው። ያለ ፍቅር መስጠት ይቻላል ማለት ነው። ርህራሄ ግን ያለ ፍቅር አይቻልም። ርህራሄ የሚመጣው ከፍቅር ነው። ራራለት፣ አዘነለት። አሁን ያልኳችሁ ይሄ ሽባ ሰውዬ እቤቱ ቁጭ ብሎ ሳለ የመጀመሪያው ይሄ ማይንድ ሴት ያስፈልጋል ማለት ነው። ይሄ የወደቀውን ሰው ብረዳው ባነሳው ለትውልድ መድኃኒት ይሆናል ብሎ የመጀመሪያ ማሰብ፣ ከዛ በርህራሄ አቅም አለው ብሎ ማሰብ እውነት እስቲ አንድ ጥያቄ ይጠይቃችሁ። አንድ ሰው እስቲ ወደ አይምሯችሁ ይምጣ። ደስ አይልም? ራራለት ብሎ ዘይትና ወይን አፍስሶ ሰውየውን ከዛ በኋላ ዋጋ ከፈለ። ስለዚህ ሰውየው በርህራሄ ውስጥ ያለውን ገንዘብ አወጣ። he paid the price። ከፈለለት። እስቲ ዋጋ ከፈለለት። ዋጋ ከፈለ። መራራት ብቻ አይደለም ጋይስ፣ መራራት ብቻ አይደለም፣ ዋጋ ከፈለ። ይሄንን ነገር ተመልከቱ። እነዚህ ሰዎች አራቱ ሰዎች ይሄንን ሽባ ሰውዬ ሲያነሱ የመጀመሪያ ማይንድ ሴታቸው ቢነሳ ይጠቅማል። አንዴ በጣም የሚያስደነግጥ ነገር ልንገራችሁ፣ የሚሰሙኝ ስላሉ በጣም ደስ ይለኛል። ሶማሊያ ውስጥ አንዲት ሴት ለሚሽነሪት መጣ አበደች። ልታገለግል መጣ እና እስር ቤት ውስጥ ምንድነው እንትን ተባለች። ምንድነው የእብዶች ሆስፒታል መግባት አለበት ተባለች። እና ስመጣ ከሆነ ቦታ ስሰማ በጣም ደነገጥኩኝና ጌታ ፊት ነው መላችሁ ቆሜ ያለቀስኩ። ጌታ አንተን ሰው ያገለገለ ያብዳል። ምክንያቱም አይኖ ያልተላካችሁበት ቦታ ክልል ላይ ስትገቡ ሪስክ ነው። እግዚአብሔር ዝም ብላችሁ በወንጌል ሮጬ ሁሉ ቦታ ገባለሁ አይባልም። ስለዚህ ላችኋል የክርስቶስ ኢየሱስ መንፈስ ከለከለን ብሏል ጳውሎስ። እዚህ ወደ ሌላ አቅጣጫ አድርገ ወንጌል ቀናት ስላለን ብቻ እናገለግልም። we need የእግዚአብሔርን ጥበቃ wisdom ያስፈልገናል ማለት ነው። anyways ወደዛ ልመለስ። በጣም አለቀስኩኝ። ቀጥታ ሄድኩኝ ሆስፒታል ማለት ነው። ሄጄ ለዶክተሮቹ አልኳል ላናግራት በተማታለች አሉ። ሪስኩን ወስዳለው። ምንተም ብቻ አይደለም ማናገር ብቻ ሳይሆን ውስጥ ገብቻ አወራታለሁ አልኩኝ። በጌታ ፊት ነው የምነግራችሁ። ከዛም ሄድኩኝ ቀጥታ ቁልፍ ወስጄ ገባሁኝ። አላበርሽም አልኳት። ይሄንን ያልኩበት በቀናት ነው። እግዚአብሔርን የሚያገለግል ሰው እንዴት አበደ ይባላል? እንዴት ተደርጉ? የተላከችው ከመሰረተ ክርስቶስ ቤተክርስቲያን ነው። እንዴት ይባላል? እግዚአብሔር በመትሄዱበት መንገድ ሁሉ የምታነሱ ምክንያት ያደርጋችሁ። ታቃላችሁ በቅባት ማገልገል በጣም ብዙ ትዕቢት ያመጣል። በልብ ማገልገል ግን እመኑኝ ትህትናና ፍቅር ነው የሚያመጣው። if you say I prophesy somebody's life bro እሱን እንትንን ነው በቃ ሳክሰን ነው የምታመጣው። ነገር ግን በልብ በቅንነት አረ ምንም አላደረኩም ነው የምትለው። ራርቼለት ነው። ፍቅር ሲመካ ይቻላል። ቅባት ግን ሲመካ ይቻላል። እመኑኝ ዕውቀት ሲመካ ይቻላል። deliverance ሲመካ ይቻላል። የምናገለግላቸው አገልግሎቶች ቤተክርስቲያን ውስጥ ያሉ አክቲቪቲዎች ትዕቢት ሲያመጡ አይቻለሁ። በትህትና ግን ያገለገለ ሰው ያ ሰውዬ ሲወርቅም አይቻላቅም ሲተበትም አይቻላቅ። በርህራሄ ከኔ ጋር ናቸው። የርህራሄ አምላክ ልባችሁን ይንካው። እቺ ሴት የዛ ጊዜ ስትነግረኝ በሚቀጥለው ቀን ራሷን ታጠፋ ነበር። ምን በላ ነው ልታገለግል ሄዳ አበደች ሲባል ስሙ ራሱ ደስ አይል። አዳኒ ቁጭ ብለን መፍረድ ነው ምንም ፈልገው አይደለ ማን አገልግያ ያላት ያላኝ ሰዎች አሉ።
የቤተ ክርስቲያን ሽማግሌዎች ተሰብስበው ተናግረውኛል። አሊ ምንድነው ያረክ ያለው? እቺ ሴት እኮ እንጂ ያድርጋለች። ያጠፋችው ጥፋት ነው ማወቅ ያለብን፣ ሂዩማኒቲ ነው። በእግዚአብሔር ስም ነው የመጣችው ሴት ሶማሊያ ውስጥ ልታገለግል። ክብር ሁሉ ለኢየሱስ ይሁን። አየውና ራራለት ደጉ ሳምራዊ። ርህራሄ ያነሳል ጋይስ። ሃሌሉያ ሃሌሉያ። he invest in our life ማለት ነው and the grace. ሃሌሉያ he invest wisdom invest አድርጓል። so it's beautiful አይደል? so ስለዚህ 10 ኪሎ ሜትር ለመሸከም የሚያስፈልገው የመጀመሪያ ርህራሄ ነው። hello ራራለት ሳምራዊ ሰውዬ ራራለት ካራራችሁ ዋጋ አትከፍሉ። ያለ ርህራሄ ዋጋ አይከፈልም። አሊያም ደግሞ ሾው አፕ ነው። ጳውሎስ እንደነገረን ፍቅር ሳይኖርህ ያለህን መስጠት ስለሚቻል ለምን ሲባል መለከት እንዲነፋለን ማለት ነው። መለከት እንዲነፋለን። ቆንጆ ነገር ልንገራችሁ። እነዚህ ሰዎች ይህንን ማርቆስ 2 ላይ እንደነገረን ይዘውት ሲመጡ አስባቸዋል። የመጀመሪያው ነገር ርህራሄ ተጨምሮባቸው በሩ ተዘጋግቷል። በሩ ተዘጋግቷል። ነደሉት ብሎ ሲል ሪስክ አለው። አንድ ሰው ቤት ሄደ ዝም ብላ አትነድልም፣ ይነድለዋል። ለወዳጃቸው ግን ለውጥ የሚከፈለው ስድብና ዱላ ለመቀበል ተዘጋጅተዋል። what a friend my god እኔ ተሸክመው ከመጡበት የጨከኑት አጨካከን ነው ባልተጋበዙበት ቤት ለመግባት። እሺ ከበራፍስ ሰው ሁሉ ገብቷል። ከጣራ የገባ እኮ የለም። አቦ እንዲህ አይነት ወዳጅ ይስጣችሁ በጌታ በኢየሱስ ጌታ ሃሌሉያ። መነሳታችሁን መቆማችሁን የናንተን ብድቃ አለ አይደል? አንተ ጋር ስንጠጋ ሰውቱታው ይህን ሳምንት እንድጸልዩበት መፈልገው አሁን እንደዚህ እንጸልያለን። ጌታው ሰው ስጠን ብለን እኛ ግን ለሰው አድርገን 10 ኪሎ ሜትር ተሸክሜ ሄዳለሁ፣ ጣራ ነድያ አስገባዋለሁ፣ ሲነሳ መለሳለሁ የሚል ልብ ያስፈልገናል። ተባረኩ። ጨርሻለሁ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። በጣም I hope enjoy አረጋችሁ ብዬ እግዚአብሔር ተናገራችሁ ብዬ አምናለሁ። ጌታ ይረዳናል። ክብር ሁሉ ለኢየሱስ ይሁን። እንግዲህ በጣም ሙስጤን ሰሞኑን ያስጮህ ያለ የእግዚአብሔር እውነት ነው እና በእንዲህ አይነት መንፈስ ጌታ ትውልዱን ያስነሳል ብዬ አምናለሁ። ክብር ለኢየሱስ ይሁን። ሃሌሉያ